ግን ያልገባኝ ነገር ቤተሰቦቼ ሁሉም ሰው መጥተው በረበሹ ቁጥር ሩታ አልተፋታችኝም፣ የሩታ ተንኮለው የእሷ እጅ አለበት፣ የእሷ ስራ አለበት እያልክ እስከ መቼ ነው አብርሽ? ወንድምህን እህትን እየጠራ እችን ልጅ ለማስጠቆር የምትሄድበት መንገድ በጣም ነው የሚገርመኝ። ቤተሰቦቼ የምሬን ነው ምላችሁና ዛሬ እንግዲህ አብርሽ እንደተለመደው ወንድሙን ጠርቶ ያው ትናንትና የተፈጠረውን ነገር አይታቸዋል። ሩም ውስጥ ያው ከሄርሜላ ጋር ኤፊ ግብ ይዞ ነበር ነው ውጭ አልወጣም የሚል እንግዲህ ያንንም ባስመለከተ ሩታ እንደላከችው ሩታ ናት ኤፊን የላከችው በማለት እንግዲህ ሲቀጥል ደግሞ ከነ ዳኒ ከነ ሜሪ ጋም ስለሚገናኝ የእነሱንም ሀሳብ እየተቀበለ ሌላው ደግሞ ሩታ እንዳልተፋታችሁ አድርጎ ነበረ ለወንድሙ ሲያወራ የሰማሁትና በጣም ገረመኝ። ማለት አብርሽ መተው የረበሹ ሁሉ መተው ያንተን ህይወትና ያንተን እንትን የበጠበጠ ሰው ሁሉ ሩታ ናት እንዴ ላከችው? እኔ እንዴት ነው የሚያስበው ይሄ ልጅ? ማለት አንዳንድ ንግግሮቹ ራሱ በጣም ነው የገረመኝ። እግዚአብሔርን ነው የምላችሁ ቤተሰቦች። ከንግግሩ በጣም የገረመኝ ነገር ምንድን ነው? አንድ አመት ሙሉ እኮ የፍቺ ወረቀት ይዘሽ ስትመላለሽ ነበር። ያንንም ደግሞ ከአንቺ የመጣ ስለሆነ ፍታኛልሽኝ ያንን ወረቀት ካልፈረምክልኝ ብለሽ ያዙ ይልቀቁኝ ስትይ ነበረ። ያንን ወረቀት ደግሞ ፈርሜ ሰጥቼሻለሁ። እኔና ድሮ አሁንም ኦዲየንሱ እንዲያቀል የምፈልገው እኔና አንቺ ድሮ ገና የተፋታን ባሊና ሚስቶች ነን። በእኔ ህይወት ውስጥ ሰው እየላክሽ አትበጥብጭኝ፣ ተፋጭኝ አይነት ነገር ነበረ ለወንድሙም ሲያወራው የሰማሁት ማለት ነው። እና እኔ እኮ ግራ ገባኝ። እሷ ባለፈ በነገራችን ላይ ዴቭ ከተናገራቸው ጀምሮ እኔ ባለፈ ነግራቸዋለሁ አይደል? የአብርሽ ታላቅ ወንድም ሁለቱንም ነበር ምርር ብሎ የተናገረው። በተለይ ሩታን በቃ የራሷን ህይወት ቀጥ ለጥ ብላ እንድትኖር ሰው ሁሉ እንዲያለኝ ነው እንዴ? ሰው ሁሉ እንዲየተናገረኝ ነው እንዴ? በቃ ብላ ከራሷ ጋር ተማክራ ወደ ራሷ እንድትወስን ወደ ውስጧ እንድታስብ ነው ዴቭ በቃ ምርር ኮስተር ብሎ እንደ ወንድምም እውነት ተቆጥቶ የተናገራት ማለት ነውና ከዛን ጊዜ በኋላ እንደውም ሩታ አብርሽን አግኝቼው አላቅም። ኤፊ የሚያደርገውን ነገር የሚያቅ ልጅ ነው፣ አስተዋይ ነው። እኔ ምንም ነገር ብዩ አይደለም። እኔ ሲቀጥል የራሴን ህይወት የጀመርኩ ሰው ነኝ በማለት ነበረ ለዴቭም ስትመልስለት የነበረው። አቶ አብርሽ ግን ያንቺ ስራ ነው በቃ ያንቺ ስራ ነው። ይሄው እኔና አንቺ ፈቅደን ወደሽ ወረቀት ይዘሽ ተመላልሰሽ ተለያይተናል። ስለዛ እኔም የራሴን ህይወት የመኖር መብት አለኝ በማለት ለወንድሙ ሲናገርና በኤፍሬም ትናንትና ባደረገው ሰሞኑን በሚያደርገው ነገር ሁሉ የሩታ እጅ አለበት፣ አልተፋታችንም አሁንም አይነት ነገር ነበረ ለወንድሙ ሲናገር የሰማሁትና እንዴት ነው አብርሽ እንደዚህ የምታስበው? ማለት እሷ እኮ አሁን የራሷን ህይወት የጀመረች በቃ ወደደችም ተደሰተችበትም አልተደሰተችበትም ውስጧ ፈለገም አልፈለገም ፈቀደም አልፈቀደም በቃኝ ብላ እኮ ለራሷ ቃል ገብታ የራሷን ህይወት ለመመስረት የራሷን ህይወት ለመኖር ተፍ የምትል ሴት ናት ከዚህ በኋላ ማለት ነውና አንተ ህይወት በተበጠበጠ ቁጥር ያንተን ህይወት ያንተን ደስታ ያንተን ሰላም ማይፈልግ ሩታ ብቻ ናት እንዴ? ሩታ ብቻ ናት እንዴ? ያንተን ህይወት የማትፈልግ አይነት አድርገ የተላኩ ይመስል ያመቱ ሲበጠብጥ ያመቱ የሆነ ነገር ሲል ሩታ ናት የላከችው። ሩታ እስካሁን እኔን አልተፋታችኝም አይነት ነገር በአንተ ህይወት ሩታ ቀንታ አሁንም እንደምትበጠብጥ አድርገ ለወንድም ስትናገር በጣም ነው የገረመኝ። በዚህ አጋጣሚ ኤፊም ያው አሁን ላይ ምንም ለሩታ ቢያስብም እውነት ለመናገር ማለት ነው ኤፍሬምም መተው አለበት ይህን ድርጊቱን። ቤተሰቦች ለመሰላችሁ በእርግጥ አዎ ማተበጥብጦ ማን ይቀራል ማሰላም ልትሉ ትችላላችሁ፣ ግን መተው ነው በቃ እንደዚህ አይነትን ሰው እርግፍ አድርጎ መተው ነው። ምክንያቱም እሱ አብርሽ ማለት እኮ ነው ቤተሰቦቼ አይደለም ለሩታ ልጁን ራሱ እኮ እርግፍ አድርጎ የተወ ሰው እኮ ነው። ለሄርሜላ ብሎ ልጁን ራሱ እርግፍ አድርጎ የተወ እሱ ምክንያት ይፈልጋል። ሁሌ ምክንያት በቃ ሁሌ ሩታን እንደ ጥፋተኝነት ስሜት ሁሌም እሷ እንዳጠፋች አድርጎ ነው ለኦዲየንስም ለእህቶቹም ለወንድሞቹም የሚያቀርባት ማለት ነው። በነገራችን ላይ ልጁን አልከለከለችውም። ልጁን ግን አንድ ቀን ይሄዳለሁ ባለች ሰዓት ጠዋት እኔ እኮ ሩታ ስትናገር አንዳንዴ ለካ ትክክላት ቤተሰቦቼ። የዛን ቀን ጠዋት መጥቶ በሌሊት ልጁን እንዳየ ተናግራለች እና ዛሬ ራሱ በአንደበቱ ነው የመሰከረው አብርሽ ማለት ነው። አዎ ትክክል ነው። ልጄን ለማየት ልጄ ነው አሳሰበኝና ሄደዋል አልሄዱ ምናምን የሚለውን ለማረጋገጥ ሌሊት ሄጄ ነበር አለ። ከዛን ጊዜ በኋላ እንግዲህ ሩታ ጋር ሄዶ እንደማያውቅ ነው የተናገረው። ልጁንም እርግፍ አድርጎ እንደተወ ነው ሲናገር የሰማ ነውና እኔ በጣም ነው የገረመኝ። ማለት አሁን ትናንትና ለመጣች ሴት እንደው የፈለገ ሩታ በትከለክለው ራሱ ከሩታ ጋር ተጋፍጦ ልጁን ማየት ይችል የነበረ ሰውዬ ዛሬ ግን ልጁንም እርግፍ አድርጎ ትቷል አለች። እግዚአብሔርን ቤተሰቦች ልጁንም አይም በቃ ትቷል እርግፍ አድርጎ በቃ
እኔ እንዴት አድርጋ እኔ አልደግመውም። እንዴት ነው ልቡንም አይምሮንም ሄርሜላ እንደዚህ ጭፍንፍን ያደረገችው? የምሬን ነው ምላችሁና በዚህ አጋጣሚ ሩታ እኔ ከበፊቱ የተማርኩ ሴት ነኝ ብላለች። በቃ ለወረቀቱም ላልከው ነገር ብዙ ነገር እያደረግ ስለነበርክ በጊዜው በዛን ሰዓት ደግሞ ድጋሚ መጎዳት ስለሌለብኝ ልቀበል ስላልቻልኩ አሁን ደግሞ ከብዙ ነገር ተምር ያለው ትወርቃለች የተባለችዋ ሩታ የለችም አሁን ላይ። አጠንክራችሁኛል። ምንድን ነው ሚስማር ሲመታ ይጠነክራል እንደሚባለው እንደዛ አጠንክራችሁኛል። አሁን ላይ የምትወርቋ ሩታ የለችም። ከዚህ በኋላ እኔ የራሴን ህይወት ጀምሬያለሁ። ወደ አንተ ህይወት የምመጣበት ምንም አይነት ምክንያት የለኝም። እኔን ሁሌ ለሰላም ባጣ ቁጥር እኔን ሁሌ ሰበብና ምክንያት እያደረግ እዚህ ጋር እንድታቀርበኝ አልፈልግም የሚል መልስን የሰጠችውና ትክክል ናት። ከምር ትክክል ናት። ምክንያቱም የእሱ ህይወት በተናጋ በተበጠበጠ ቁጥር ሩታ ናት የላከችው፣ እሷ ናት ተንኮለኛ፣ እሷ ናት ህይወት የምትበጠብጠው እያረ ይሄ ራሱ እኮ አሁን የፊን ምን አለው እዛ ጋር ልጁንና ሚስቱን አስቀምጠ ሌላ ሴት ጋር እየማገጥክ ነው እያልክ የገዛ ወንድሙን ማለት ነው ስሜን እያጠፋ ነው እያለ ነው። ይሄንንም ኤፍሬም አድርጎ ከሆነ ልክ አይደለም በነገራችን ላይ ማለት ነው። ሲቀጥል ደግሞ አብርሽ አንተ ወንድሜን ብሎኛል ስሜን እያጠፋ ነው እንዳልኩሉ አንተም እኮ አሁን የሩታን ስም እያጠፋህ ነው በሌለችበት ባላከችው። ኤፍሬም እኮ አሁን ላይ ህጻን ልጅ አይደለም፣ የሚያደርገውን ነገር ያውቃል። ሌላ ሰውን መጥቶ ሲበጣብጥ ሩታ እያልክ አንተ ራሱ እኮ የልጅቷን ስም በባዶ ምንም በሌለበት ቦታ እያጠፋ እንደሆንክ ወንጀል እንደሆነ አታውቅም። ተፋታችኋል እንዳልከው፣ እሷም የራሷን ህይወት ሰው ሁሉ ተቆጣ ጀምራለች። አንተ ግን በመጣብህ ነገር ሁሉ ሰላምን ባጣ ቁጥር ሁሉ ሩታና ውስጥ ናፍቃህ ነው። ዛሬ ራሱ ኤፍሬም የበጠበጠው ምክንያት አድርገ ሩታ ልካው ነው ብለ ምናልባት ናፍቃን ይሆናል አይታወቅም። በልጅ ምክንያት አድርጋ አይኗን እይት አድርጋ ትመለስ እንጂ አሁን ኤፍሬም ህጻን ልጅ ነው እንዴ ሩታ ምትልከው? ሌላ ሰው መጥቶም ሲበጠብጥ እሷ ናት። ሁሉም መጥቶ ሲበጠብጥ እሷ ናት። ያንተ ሰላም በተናጋ ቁጥር ሩታ ናት። አንተ ራሱ የልጅቷን ስም እያጠፋህ ነው። ጭርስ ይላል ወድም ከእሷ ጋር የሆነ ቡጥቡጥ ውስጥ ካልገባን አያምርም አይነት ነገር ወን ደግሞ ሩታ ከሌለች ቪዲዮ ላይ ተመልካች የለም አይነት ነገር አስመሰልከው አብርሽ ማለት ነውና ኤፊም ከምታደርገው ነገር ተቆጠ። በዚህ አጋጣሚ ዴቭ በጣም ነው ደስ የሚለኝ ንግግሮቹ። የሆነ በቃ ሚዛናዊ ነው። ወንድሜ ነው አይልም፣ የወንድሜ ሚስት ናት አይልም፣ ስጋዬ ናት አይልም፣ ባዳ ናት አይልም። ከምር እኔ ከምረዳው ነገር ዴቭ በቃ ሚዛናዊ ነው በትክክል በቃ ሁለቱንም መቆጣት ይችልበታል፣ ሁለቱንም ስነ ስርዓት ማስያዝ ይችልበታል። እና አሁንም እሱንም እየተቆጣው ኤፊንም እየተቆጣ ነበረ። ኤፍሬም ደግሞ በቅርብ ጊዜ የሚያየው እውነት አለ ያለ ነው። ቅድም ቪዲዮ ላይ አይቼው ነበረ። አሁንም ደግሞታል። እንግዲህ ስለ ሄርሜላ ምን እንደሆነ ባላቅም የሚያየው እውነት አለ። የሚሄድበት መስመር ልክ አይደለም እያለ ነው። ኤፊ እሱን ለሱቶ ተንበጫረቀበትም፣ ወደቀበትም፣ አለቀሰበትም የሚጎዳበት እሱ ነው። ሲቀጥል ደግሞ በቀደም ራሱ ሄርሜላ ምን ብላለች መሰላችሁ? በፍቅር ውስጥ ማልቀስ ያለ ነው ብላለች። ኖርማል ነው ብላለች። እና ሁለቱም ተያይዘው ይላቀሱ። ለነሱ ፍቅር ውስጥ ማልቀስ ኖርማል ነው ብሏል። ስለዛ ኤፍሬምም እየሄድ ከወንድምና ትበጥብጠው። ያው ለኤፍሬምም ስጋው ነው፣ በዛም ማነሰም ስጋው ነው። ለሩታም የልጇ አጎት ቢሆንም ለሱም ወንድም ስለሆነ ወንድሙን መክሯል። በቻለው አቅም ተመለስ፣ እየሄድክበት ያለው መንገድ ልክ አይደለም ብሎታል። እሱ ደግሞ ልክ ነው ብሎ ከወሰነ መተው ነው ለባለቤቱ ብዬ ነው ማስበው። ለምን ሩታንም እሱ ለማስጠቆር እየፈለገ ነው አብርሽ በኦዲየንስ ፊት ማለት ነውና አንዳንድ ኦዲየንሶችም አልተረዱኝም። እኔና ሩታ አሁን ያደረኩት ነገር ስተት የተሳሳተ መስመር ላይ የተሳሳተ መንገድ ላይ እንዳለው እያደረጉ አንዳንድ ኦዲየንሶችም የኔንና የሄርሜላን ግንኙነት ሊቀበሉ አልቻሉም እያለ ኤፍሬምም ለኦዲየንሱ ሲያሳውቅ ነበር። ይቅርታ አብርሽ ለኦዲየንሱ መልስ ሲሰጥ ነበረ። አንዳንድ ብቻ አይደለም በነገራችን ላይ አብርሽዬ፣ በመላ ኦዲየንሱ ያንተንና የሄርሜላን ግንኙነት አይቀበለው፣ እኔን ጨምሮ ማለት ነው። አልቀበለውም። ለምን አጅሪት በምን አይነት መንገድ እንዴት አድርጋ ምን አይነት ክፍተትን ተጠቅማ እንዴት ተሽለፍልካ እንደባብ እንዴት አድርጋ እንደገባች ህይወታችሁ ውስጥ መቼና በምን ሰዓት እንደገባች ራሱ አንተ የበለጠ ግልጽ አርገኮ ለኦዲየንሱ እንዲያቃርጋል። ሄርሜላ ትናንት የመጣች ሴት አይደለችም። የእናንተን ክፍተት ስትፈልግ የነበረች ሴት ነበረች። ድንገት ዝው ብላ የሆነ ምክንያት አገኘሽ ገባች። ለዛ ነው ኦዲየንሱ ያንተንና የሄርሜላን ግንኙነት የማይቀበለው አብርሽ ማለት ነው። እና አንዳንድ አይደለም በአብዛኛው ብትል ይሻላል። እና ለማንኛውም ዴቭም እንግዲህ ሁለቱንም ተቆጥቶ እንግዲህ
ኤፍሬምንም ለብቻውንም አግኝቼው አወራዋለሁ። ችግር ካለ ደግሞ ወንድም ነው በውስጥ ተነጋግራችሁ ፍቱ በማለት ያው እንግዲህ ተሰነባብተዋል ማለት ነው ምርጦችዬ። አብርሽ ግን ሩታን አፍቃው ሊሆን ይችላል።